ምንድነው በተለይ ትዳር ያለው ሰው ባርባር የሚል ሰው እኔ ወንድ አይመስለኝ። ፈጣሪ መስለው ወንድ አይመስለኝ። እኔ ትዳር ኑሮ በየጊዜው ባር ላይ የሚከሰት ወንድ የወንድ አራስ ነው፣ ወንድ አይደለም። መሄድ ከፈለገ ከሚስቱ ጋር መሄድ ይችላል። ሚስቱን ይዞ ሄዶ ፈታ ማለት ይችላል። በየጊዜው የሚሄድ ከሆነ ወንድ አይደለም። ገንዘቡ ስኬት ነው፣ ጊዜው ስኬት ነው። ትዳር አለ ቺፕ ነው። የሚገርምሽ ጉዳይ አይደለም፣ የገንዘቡ ጉዳይ አይደለም፣ ቺፕ ነው፣ ጉዳይ አይደለም። ክራውዱን ግን ከሚስት የበለጠ ከልጆች የበለጠ ለሌላ ሰው የምሰጥበት ሪዝን የለኝም እያልኩኝ ኖባዲ ዲዘርቭ ዴር ታይም ዋንስ ኢን ብሉ ሙን ታገኛቸዋል። ደግሞም ደስ ይላል። ጓደኛ ተነፋፍቀሽ ብዙ የምታወሪው ነገር ኖሩ ሲሆን ደስ ይላል። በ3 ወር በ4 ወር ስትገናኝ ይገና በጎይታ በየሳምንቱ ምን ላውራው ነው የማገኘው? ወው ይገና ታውቅ በ ኦኬ። ለምንድነው ቫኬሽን የማይወጡት? በቃ የሆነች ቦታ ላይ ለ2-3 ቀን የሆነች በቃ ከቤታቸው ትንሽ በቃ ባል ሚስት ልጆች ስብስብ ብለው ከቤታቸው ቁጭ ብለው የሚያወሩበት፣ ቁጭ ብለው አዲስ ነገር የሚያዩበት፣ ቁጭ ብለው ዋን አብረው የሚዋኙበት፣ የሚተቃቀፉበት ይሆን በቃ ቁጭ ብለው ፀሐይ የሚሞቁበት። ያለመደውን ኬት ያምጣው። በቃ ኢትዮጵያ ትሄዳለህ፣ እናት ጋር ትሄዳለህ። እና ከዛ ላይ ደግሞ ብዙ ብር የሚወጣው ወጪ አይደለም። 3 ልጅ እንትን አለ፣ ትኬት አለ፣ የምትገዛቸው ጊፍት እቃዎች አሉ፣ እናት አለ። እዛ ሄደ ደግሞ በሰላም አትመለስም። ወይ እናት ተበሳቅላለች፣ ወይ አባት ተበሳቅላል፣ ወይ ቤቱ አልታደስም፣ ጣሪያ ያፈሳል። እንደገና ጭንቀት ይዘህ ትመጣለህ። እዛ ትለያያለህ። እሱን ነው። ለዚህ ነው ቦሪንግ ፋሚሊ የሚሆነው። አብረሽ የማትጫወች አብረሽ የምታረጊያቸው ነገር ከሌለ እኔና ማያ ቁጭ ብለን የምናወራው ነገርን ብትሰሚ ፈጣሪ ምስክር ጉድ ነው። እኔና ማንዬ ቁጭ ብለን የምናወራው እመቤቴ ምስክር። ስለ ተስላ እንደሱ የሚያውቅ ልጅ ሰምቼም አይቼም አላውቅም። ከየት አድርጎ እንደማውቅ አላውቅም። ጉግል እያደረገ ይሄ ኤሌክትሮኒክ ነገር በጣም ነው የሚወደው። በጣም የመኪና ነገሮች በጣም ይወዳል። እና ብዙ ነገሮች የሚነግረኝ ስለ ተስላ እሱ በጣም ደንቆኝ ሰው መኪና ነበር ይሸጣል። እና ምናልባት ምን አውቄ ሊሆንም ይችላል። ገባች? እና ደስ ይላል። አንዳንዴ ልጆችን ማዳመጥ ወርቅ የሆነ ጣፋጭ ነገራቸውን ትሰማያለች። እኔ ሰው ለምን እንደማያደርግ አባት ግራ የሚያደርጉ አባቶች አሉ፣ ወርቅ የሆኑ አባቶች። ልጆቻቸውን ግን ለማያዳምጡ አባቶች እኔ ጤነኛ ናቸው ብዬ አላስብም። እንግዲህ ያፈራሁትን ፍሬውን ካላየው ሲያወሩ ሲጫወቱ ምን ሲሉ ካላየው ምኑን ነው አባትነት? ዮኒ ወልዶ የማያይ ምን ትለዋለህ? ስማ ከባድ ወይ ከባድ እመቤቴ በጣም ከባድ። እንኳን የገዛ ልጆቼን የሌላ ልጅ ሳይ ስፍስፍ ነው የምለው። ልጆች ሳይ የሌላ ልጅ እኔ በጣም ልጅ ወዳለሁ። ከባድ ነው ልጅን ሳታይ መኖር በጣም ከባድ ነው። ለምን ሚከፈል አይከፈልም? በጣም በጣም የሚከብደኝ ነገር የልጆች ጉዳይ። ምክንያቱም እኔ ነኝ ያመጣሁት እዚህ ምድር ላይ አማንዬንም በእግዚአብሔር ፍቃድ ማያየንም ያመጣኋት እኔ በእግዚአብሔር ፍቃድ። ሪስፖንሲቢሊቲ የእኔ ኃላፊነት ነው። የማየና ያማን ምንም ለምን ተቆማመጬ ለእነሱ መሆን አያውቅም። የፈለገ ነገር ሆኜ ለእነሱ መሆን አያውቅም። እና ደስ ይለኛል። ኢንጆይ የማደርገው ላይፍ ነው። እንዲያውም በጣም ወንዶችን ንገራል። ለሴት ልጅ መበደል፣ ለሴት ልጅ ህይወት መመሰቃቀል ወንዶች ነው። ያ ችግር አለ። ሌላው ምንድን ነው? ሴቶቹን በጥበብ መናገር አይችሉበትም። ባል መሰብሰብ፣ ልጅ መሰብሰብ ምናምን አይችሉበትም። ልጁን ይችሉበታል። ሀበሻ ሴት ምርጥ እናት ናት። ሀበሻ ሴት ልንገርሽ አይደለም ወርቅ እናት ናት። አብዛኛው ሀበሻ ሴት ወርቅ እናት ናት። ችግሯ ምንድን ነው? ባል ላይ ያለው ነገር ባል ላይ ለልጆቿ የምትንሰፈስፈውን ባሏ ላይ ጥበብ አላ ጥበብ ያስፈልጋል እኮ። ባልን በጥበብ ነው የምትይዥው። በጥበብ ትይዋለች። ባል በጥበብ ይያዛል። እንደ ሴቶች እኮ የምትይዙት ባልን በጥበብ ነው፣ ወንድን በጥበብ ነው። በጥበብ ከያዛችው
ነገሮችን አሁን ለምሳሌ ይሞቷታል እንጂ ውስጣቸው ተናዶ ያቺን ነገር ሳይተነፍሱ ይፈነዷታል እንጂ መቆየት አይችሉም። የምትናገሪውና አስበሽበት የምትናገሪው ንግግር የመጨረሻ ይለያል። ዮኒ በራስ እንትናት ይኸውልህ፣ አሁን አንተ አሁን ለምሳሌ ሚስት ልትናገር ብትል በምን ትናገራለህ? አታጭስ፣ አትጠጣ፣ አትቆምር፣ ቺት አታደርግ፣ ትሰራለህ። ምንድን ነው የምትናገር? እስኪ ምን ትናገረ? ራሱ ጤነኛ ካልሆነች በስተቀር እንደው ከስር ከመቶ እስቲ እንደው 50ውን ይዞ ይምጣ። 50ውን መጠጥ ቢጠጣ ሰምታይምስ ማጨሱ ምናልባት ሊሸት ይችላል። ለጤና ጥሩ አይደለም። ስራ ትሄዳለህ፣ ልጆችን ቴኬር ታደርጋለህ። እንደው 50ውን ይዞ ነው 50ውን ከዛ ተናግረው ባንታየው እግዚአብሔር ምስክር፣ እኔ በሴት አልፈርድም። ይገብዳል። አብዛኛው አበሻ ለምን እንደሆነ አላውቅም፣ ሴሰኛ ማለት የሱስ ተጠቃሚ በጣም እኔ ከእግዚአብሔርም የሚያርቅ ነገር እኮ ነው። ከሰው ብቻ ሳይሆን ከእግዚአብሔር ያርቃል። አሁን ለነገሩ እንደዚህ ብዙ አሁን እኔ በህይወቴ ፈጣሪ ምስክሬ ሰክሬ አላውቅም። መጠጥ የሚባል ከስንት ጊዜ አንዴ ዋይን፣ ያው በጣም ትልቅ ቦታ ላይ ካልሆነ ዋይንም አልቀምስም። ትልቅ የተባለ ቦታ ላይ ሲሆን ሜቢ አንድ ይቀመጣል ለመጫወት፣ እሱንም አልጨርሰው። አንዷን ግን ለባህሉ ድምቀት ይቀመጣል ለመቀስ መብርሃን ድረስ ስጋራ እኮ ያገማል። ኦኬ ችት አታረግም። ምን ያደክማል እኮ ደህ አይደለህም። ታገኛለህ ታዲያ በምን ትናገር? ጤነኛ ካልሆነች በስተቀር ወይ ራሷ ጋር ችግር ካሌለ በስተቀር እንዳንተ አይነት ወይ ሌላው ማድረገውን ልንገራችሁ። እግሩን አጥቤ የሳሎን ቤት ጌጥ አድርጌ እኔ ራሴ በቃ መንግስተ ሰማያት እንደገባው አድርጌ ነው የምኖረው። አይስወር ልንገርሽ፣ ሌላ ማድረገው እመቤቴ ምስክር፣ ይሄ ለማካበድ ምናምን አለ። ለሚስቴ እቤት ስትሆን እንዲያይቼ የሆነ ቦታ ፀጉርሽን ተሰሪ ወይም ደግሞ ማሳጅ ተደረጊ ወይም ደግሞ ሻፓ አድርጊ ብዬ እልካታለሁ። እመቤቴ ምስክር ጋው እመቤቴ ደስ ብሎኝ ነው ማለት ደስ ብሎኝ ነው። ይሄ እመቤቴን ውጪ ሂጂ ይላታል። ሂጂ ማሳጅ ተደረጊ፣ ፀጉርሽ ተሰሪ፣ ጥፍርሽን ተሰሪ፣ በቃ ጎው ሀፏል እና ናደ ኖ የአንቺ ጊዜ ነው ጋር ለምን ልጅ ማሳደግ ቀላል አየ። እኔ አምናለሁ በዛ ደግሞ ገባሽ። እንደዚህ በምታደርጊበት ሰዓት የሚኖራቸው ፍላጎቱ የሚኖራት ማንነት ያላት ነገር ደስተኛ ነብታል። ምን ያህል ቢፈጅ 500 ብር 400 ብር ብዙ እንዲያውም አትጠቀመው። የሚገርማችሁ ግን ደስ ብሏል። በቃ እሷ ደስ እንዲላል ገው ፀጉርሽን ተሰሪ። ምክንያቱም ሴት ናት ያምራታል። የሆነ ቦርሳ ትወደ ሚስቴ በጣም ቦርሳ ነው የምትወደው ከሌላ ነገር ቦርሳ በጣም ትወዳለች። ሺ ለቭ ፐርስ መዋል እሱን ነው የምትፈልገው። ከዛ ማሳጅ ምናምን ጋው እኔ አልወድም ማሳጅ እኔ አልወድም። እሷ ነው እንጂ ማሳጅ የምታደርገኝ እኔ አልወድም። ታረገች እሷ ታደርገኛለች እንጂ ሌላ ቦታ ግደኝ አልወድም። በጣም ነው ታ እና በቃ ይሄ ነገሩ ስላለ በጣም ደስተኛ ናት። የእኛ ወንዶች ማድረግ ይችላሉ። ይሄ ለሚስቱ ፀጉርሽን ተሰሪ ማለት አርጊ ማለት ምናምን። ለታዲያ የሚሰራው ለማን ነው? ለማን ነው የሚሰራው? ማማቱ ቢያማ ይቀለዋል። እንዲያታረግም ብሎ ምስክሬ ለምንድን ነው ምንድን ነው እኔ የምጎዳ ንገራቸው፣ አስተምራቸው። እነሱ ይደረጋል የሚያደርጉ አሉ። ግን ፀጉር ቤት ሄደህ ስትመጣ እኮ የታባሽ ሄደሽ ነው ብሎ እኮ ውሃ ውስጥ የሚነክር ወንድ ነው የምልሽ። ፍቅረኛውን አይደለም ያገባው ትለወጣለች ሚስት ስትሆን አልገባኝም። የእናቴ አባት ፀጉር ቤት ቀን ሙሉ ታውቃለህ። የኢትዮጵያ ፀጉር ቤት የኢትዮጵያማ በዛ አድረሽ ነው የምትመጪው። ከዛ ላይ ፀጉሬ ብዙ ነው እንደ ሳምቡ ገና ስገባ ራሱ ፀጉር ሰሪዎች ላይ መቀፍ ምናምን ነው ብሎ ማለት ነው። አንዳንዴ ቲፕ ራሱ ብዙ ነው የምሰጠው። ሞቅ ማድረግ አለች። ፀጉሬ ብዙ ነው እና ይደብራል፣ ይሰለቻቸዋል መስራት። እኔ ደግሞ እንደዚህ ፍሪዝ ነገር ምናምን ነው የምሰራው።
ልክ መጥቼ አየዋለሁ። ፀጉር ቤት ሄጄ ስመጣ ችግር ይጎትተኝና ቧንቧ አስባሌ ዛገር ብር እንደው ሻወር እንኳን የለም ቤታችን ውስጥ ና የሚነክረኝና በቧንቧ ይገባል። ጠዋት ያ ፀጉር በውሃ የተነከረው ጭራሽ አምሮበት አልኩኝ። ጂጄ የተባልኩት ነገራችን ያምርበታል በውሃ ሲነክረኝ። እኔም ደግሞ ሆን ብዬ ተሰርቼ የሚመጣው ስትሮ ነው። በካውያ ከተሰራ ውሃ መነከር አይቀርም፣ ሊበላሽም ማታ። ይገርም ነው። ይህ ነገር በጣም ነው ታለው። እኔ ሴት አቢዩዝ የሚያደርግ ወንድ በጣም ነው ታለው። በጣም በጣም ይደብራል። አይወዱም ወይ እንደ ድልም ሆኑ ደግሞ አንዳንድ ሴቶች ልጆች ከወለደች በኋላ ከኔ ጋር መኖር ከጀመረች በኋላ ያን ያህል ጊዜ ካሳቅ ስትው ላይ ያንን ነገር ማስተካከል አሪፍ ነው ብዬ ነው የማስበው። በተለይ ሚስቶቻችሁን እውነቴን ነው የምለው ወንዶች ውጪ ይዲዘርቭት ብላችሁ የሆነ ሳንቲም ሞቅ ያር አድርጋችሁ ውጪ ታታብለሽ። እምቢ ስትል ደግሞ ለምንድን ነው በቃ እኔ ከአንተ ጋር መኖር አልፈልግም ስትል ለምንድን ነው የማይከበርላት? እሺ ለማትባል እሱ እልህ አለ። ምንድን ነው የሚመስላቸው አብዛኞቹ ሌላ ለምዳ ነው ብሎ ጭንቅላቱን ወረድ ያሳምኖታል። ለምን እንደሆነ ልዘግብሽ ነው። የራሱን ጥፋት ረስቶታል። ሌላ ወዳ ነው እንጂ እኔን ዝም ብላ አትሆኝም ብሎ ያምናል። ራሱን አጃጅሎታል። ልጅ ስለተወለደ አብሮ ስለተኖረ ብቻ ከደስታ የምትኖር ይመስለዋል። ደስታ እኮ አብሬ ስትኖር፣ ደስታው እኮ በአልጋ ይገለጻል። የአልጋ ኮንትራቱ እያለቀ ከሄደ ሴት ልጅ እየሄደች በቃ ቴንጊውን እግዚአብሔር ምስክሬ ነው ጎበዝ። እምቢ ያለችለታ ደግማ እምቢ ያለችለታ አልጋ ላይ እኔ አልጋ ላይ እምቢ ካልኩኝ ወቅታል ከሆነ እኔ ግልጹ እየሄዱ ሴቶች አልጋ ላይ ፈቃደኝነታቸው እየተቋረጠ በሄደ ቁጥር ምክንያት እየሰጡ በሄደ ቁጥር ማብራዘ ፊክስ ማድረግ ያለብን በጊዜ ፊክስ አድርግ፣ አለበለዚያ ሽዝጋው። ይሄን ነገር ወንዶች አስተካክሉ። ምክንያቱም ሴት ልጅ ውስጧ ካልተደሰተ እግሯን አትከፍትም። ምን ሆነሽ ነው ብለህ ጠይቃት። ምንድነው ለምንድነው ፍላጎት የቀነሰው? ይሄ ማለት አምልጥ ሳይሆን አትሊስት አምልጥ ሳይሆን ማስተካከል አለብህ እያልኩ ነው። ምክንያቱም ፊሊንጋችን ሆን አንተ ባሳየህን ነው ነገር ነው። አንተ ጥሩ ስትሆን ገና ሳትነካት አይደለም እንዴት ስታያት ልትል ትችላለች። ገባ ጎበዝ። እሱ ወሳኝ ነገር ወሳኝ። በተለይ ሴት ልጅ ደስታዋን የምታውቁት ሴት ልጅ ደስ ሲላት ይቆላታል። ሴት ልጅ ስትደሰት ትቆላለች። ባል ካላት ቦይፍሬንድ ካላት ትቆላለች። ደስታዋን መግለጽ ትችላል። ሲከፋትም እንደዛ ሆነች። ሲከፋት ቤት ሁላ ረሜም ነው የሚሆነው። ማንም አይነጋገርም ቤት ውስጥ። ሚስት የከፋት ጊዜ ማንም አያወራም ቤት ውስጥ። ኖባሪ ታውቁስ። ስለዚህ ሴት ልጅ ሚስያለው ያለ የትኛውን መጽሐፍ ያንብቡ እዘዝላቸው እስቲ። እንደዚህ አይነት ኤክስፒሪንስ ይኑራችሁ። ብዙ የሪሌሽንሽፕ መጽሐፎች አሉ። ግን ኖት ኦንሊ ዳት ዩ ካን ዋች ሙቪስ፣ ላቭ ስቶሪ ሙቪስ በጣም ቆንጆ አሉ። ዩ ካን ዋች ዶግስ። የምታዩትን ለሚስታችሁ ማድረግ አይከብድም፣ ከባድ አይደለም። ሴቶች ደግሞ የምትናገሩ ናቸው። ደስ የሚለው ፍላጎታችሁን ትናገራላችሁ። በደንብ ነው የምትናገሩ። የሚያምራችሁን የምትፈልጉትን ይሄን ትናገር። እንዴ ጥፍሬን ልሰራ ነው ብላ ሄዳ እኮ ስትመጣ ትዛ ይሉ ሄዶማ ፀጉሬን ልሰራ ሄጅ ያለው እያለችው፣ ልብስ ልገዛ እየሄድክ ነው ሻፒንግ እያለችው፣ ምን ገዛሽ ብሎ የማይጠይቅ ዶማ እኮ። በምንድን ነው የምትግባቢ? እግዚአብሔር ምስክር ያንን ነው። ወይንትዬ ውድ እውነቴን ነው የምናገረው። ገባች? አንድ ሴት ፀጉሬን ልሰራ እየሄድኩ ነው ሲባል እንዴት ነው ሚስቴን ስትመጣ ፀጉርሽ እንዴት ነው ማለት ነው? ፀጉሬን ልሰራ ልሄድ ነው ብለህ ሳትናገሩ ሄዳችሁ አታውቁም ሴቶች? ነበር አንድ ሴት አላውቅም ሳትናገር የምትሄደው የት እንደሆነ ታውቃለህ? የሆነ ነገር ስታስብ ነው በቃ እንጂ አብዛኛዋ ሴት ፀጉሯን ስትሰራ፣ ሻፒንግ ስትሄድ፣ ጥፍሯን ስትሰራ ምን ስትል ተናግራ ነው የምትሄደው። ኤክስፔክት ታደርጋለች እና ይከፋታል። አሁን ፀጉሯን ተሰርታ መጣ እንዴት ነው ፀጉሮች የማትል ከሆነ ዩጋርባ አቴንሽን አትሰጥም ማለት ነው። ብዙዎቹ አያደርጉም። ብዙዎቹ ችግር ያለባቸው ምንድን ነው? አቴንሽን የሚሰጡት ለማይረባ ነገር
ለማይረባ ነገር ለሚረባው እሷ ይቺ ነገሯል በጣም 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 አስፈላጊ ነው። ሴቷ እንኳን ነገረኛ ስትሆን፣ አሁን ለምሳሌ ወንዱ ምን ማድረግ አለበት? ነገረኛ የምትሆነው ምንድን ነው? ያጣችው ነገር አለ። ፊክስ አርግ እኮ ነው፣ ሌላ ነገር እኮ አይደለም። እንደው ደነዝ ሆኖ አልሰማ ብሎ ነው እንጂ ወንዱ እግዚአብሔር ምስክር ዛሬ የመጨረሻ አይስብን እውነት እኮ ነው የምልሽ። ገብቶሻል? አልሰማ ብሎ ደንዝዟት እንጂ መጨቃጨቅ ፈልጋ አይደለም። በቃ ይህን ትነግረዋለች፣ አይሰማም፣ ትነግረዋለች፣ አይሰማም፣ ትጨቃጨቃለች ይላል ነው። ሺ አስክ ዩ ዋን ታይም 2 times 3 times ናው ወደ ጸብ ይገባል። ስንፈቱ ነው የእሱ ማድረግ ያለበት ሳይባልም ማድረግ ካልቻለ ሲነገረው ማድረግ እንዴት ይከብደዋል? እኔ አሁን አብዛኛው ጊዜ ሳልባል ነው ማድረገው። ምን እንደምትፈልግ አውቃለሁ። ምን እንደምትፈልግ አሁን ለምሳሌ ሴት ልጅ ኢሞሽን አላት። አሁን የወር ነገር አላችሁ ኤቭሪ ማንት የሆነ ጣፋጭ ነገር የሚያስፈልጋችሁ ጊዜ ነው። አበባ እንክብካቤ የሚያስፈልግ ጊዜ ነው። ናብሴ እሱን ገጭቼ ይገላገላሉ። ዋይች ጂገና ያስክ ኤቭሪ ማንት ለምንድን ነው የምጨቃጨቀው? ኤቭሪ ማንት አይ ኬን ዱ ወይ ክሬዲቱን መውሰድ ነው የምፈልገው ወይስ ተጨቃጭቄ መስጠት ነው? ሄጄ ሊመጣ ሲል አለኝ እስኬጁሉ ተረኛ ነው። ክሊክ ያደርጋል ራሱ ወስጄ ይኸው ይመች ትዝም አይላል። ከዛ በኋላ ምኑም ትዝም አይላል። ስለዚህ ይህንን ነገር ማድረግ ብዙ ወንዶች ጋር ደካሞች ናቸው። ሰገጤ የሆነ ይመስለዋል፣ ፋራ የሆነ ይመስለዋል። የኢትዮጵያ ወንድ ነው ችግሩ ያለ የእኛዎቹ ናቸው። ሌሎቹ ጎበዞች ናቸው እውነት ለመናገር ምክንያቱም ያደጉበትም ስለሆነ ነው። የእኛ ችግሩ ለመጥፎ ነገር አድገዋል። አሁን ለምሳሌ አሜሪካ መጥቶ ውስኪ መጠጣት እንደ ግብዳ ሰክሰስ የሚያበሻ አውሮፓ ነገር ኢትዮጵያ ውስኪ ጠጥቶ ስለማያውቅ አሜሪካ ሲመጣ ውስኪ መጠጣት ኦማይ ጋድ በቃ ይሄ በቃ ዓለምን የገዛ የሚመስለው ሰገጥ ያለ ይሄ ነው። ለመጥፎ ሂዝ ነምበር ዋን፣ ለጥሩ አሁን ሮማንቲኩ ጥሩ መሆኑ ላይ ግን ሮን ጊብሽ የሚያሳዝነኝ እሱ ከሌሎቹ ለምን ጥሩውንም አንቀስመን? መጥፎውን እሺ ቀሰምን አይደለም፣ መጠጣቱንም ሆይታውንም ጭፈራውንም ተለመደ። ጥሩውንስ ለምንድን ነው ከሌላው አንቀስመን? ለምን? በተለይ ወንዶቹ፣ ሴቶቹ በጣም ነው የምትፈጥኑት። በጣም ጎበዞች ናቸው። ብዙ ሀገር ላይ ሴቶቹ ከአረብ ሀገር ጀምሮ ብትወስጂ ራሳቸውን የቻሉ ናቸው አብዛኛው። ወንዶቹ ቢኖረው እዛው ቀምቅሞበት ጨርሶ አጽድቶት ይመጣል። እኔ በሰዓት ነው የሚገርም። እኔ ምን አይነት ግን ፋሚሊ ካለ ትልቁ ፋሚሊ መኖር እኔ ትልቅ ባሊ እኔ የምሰጠው ፋሚሊ መኖር፣ ልጆች መኖር፣ ደስታ የሌላውን ደግሞ ጓደኛን ለማስደሰት ብዙ ታደርግ የለም። የጓደኛን ያህል እንኳን ለሚስት ወይም ለፍቅረኛ መሆን ያቅተዋል። አንድ ጓደኛ ከኔ ጓደኛውን ለማስደሰት ሰማይ ይወጣል ይወርዳል፣ ፍቅረኛውን ግን ይረሳል። እንደዚህ አይነት ባህሪ ያለው ደግሞ ቤተሰብ መመስረት ያምረዋል። በግዴታ ወይም በውዴታ ወይም ደግሞ እንዳልከው በነበረው የመጀመሪያ የምርጫ ቅስቀሳ እኛ ደግሞ ሴቶች ምንም ነገር እንኳን ባይኖረን አንተ አለህን ብለን ባሉበትን ነው የምንገባው። እምነት አለ፣ እሱ አለ፣ እሱ ነው። በተለይ ዘመን ላይ በወንድ ተማምኖ ልጆች ማሳደግ ከባድ። ተማመን ብቻ ሳይሆን ማመን እምነት እንደ እምነት ያ ማለት ምን ነው? ህይወቷን አንተ ላይ አርጓለች የምትበላውን። በዚህ አጋጣሚ ጀግና አባቶች፣ ጎበዝ አባቶች የኔ ጓደኞች በሙሉ ባመጣቸው መኩፋን ነው ተሙን ባመጣው ማን ነው ሙሌ በሙሉ የኔ ጓደኛ ዮኒ ቬጋስን ምናምን ባመጣለች የሚገርሙ አባቶች ናቸው። የሚገርሙ ውሎዬም አይቼ ወሮ በላ ትሄዳለህ። ቀላል ፋሚሊ የሆኑ ጋር ነው ጀግና ወንዶች ጀግና አባቶች ጋር እነሱን ነው ወዳጆች። ገባሽ?
ወዳጆችሽን ነው የምትመስይው መሆንም ያለበት ያለ። ስለዚህ አንዳንዶቹ እንዳልኳችሁ የሚናገር እንኳን የለም። ልጅ እንዳለው ሚስት እንዳለው እንዳይታወቅበት የሚፈልግ ብዙ ሰው አለ። ምን እንዳሰበ አላውቅም። ምን እንደሚያስበው አላውቅም። ሚስት ሌላ ለመጥበስ ያለችውንም በአግባቡ አጫውታባት እንኳን ሌላ ጨምር ምስቅልቅሉ ይወጣል እንጂ የእነሱ ህይወት ምስቅልቅሉን ወጥተው ወይንም ደግሞ ጊዜያቸው ሲደርስ በተለይ ወንድ ልጅ አሁን ሴት ልጅ ትባላለች እንጂ ወንድ ልጅ ነው ወሳኝ ለማግባት። ማግባትን ጠይቀው ሴቱ የፈለገሽ ጊዜ ብትሽቀረቀር የፈለገ ነገር ቢሆን ወንድ ነው። ወንዱ ደግሞ ምናልባት አፍቅሮም ሊሆን ይችላል ወይንም ደግሞ ማግባት ስላለበት ግዴታ ስለሆነ ያገባል። ግን ደስተኛ አይደለም። ስለዚህ ወንዶች አስቡበት። ከገባችሁ በኋላ አሁን በቀደምት አንድች ልጅ ነበረች ታዋቂ ዩቱበሮች ሰምተህ እንደሆነ በጣም እኔ ድሮ አይቼ ይሆን ድሮ ማለት ከአመት በፊት ነው ያየኋቸው እና የማራኪ ወገን እኔ እከታተለዋለሁ እሱ ላይ ነው እና አይቻቸው ምን እንዳልተከታተል አልኩኝ። የሆነ ነገር ትንሽ እንትን አላለኝም፣ አልተመቸኝም። እዚህ ሶሻል ሚዲያ ላይ ፍቅሬ ፍቅሬ የሚባል ጨዋታ የሚጫወቱ ባለትዳሮች ውሸት። እውነቱን ልንገራቸው፣ የሰውን ቢዝነስ ለምን እንደሆነ ልንገራቸው። ኮንቴንት ክሪኤተር ናቸው። እውነተኛ ህይወታቸውን አይደለም ህዝብ ውሸት። ኮንቴንት ክሪኤተር ናቸው እንጂ የእውነት ፍቅር አይደለም። እመኑኝ። እንደዚህ ያየናቸው በሙሉ በሚያስደነግጥ ሁኔታ ሲጣሉ ዝም ብሎ ፍቅር ፍቅር ብቻ የሚያሳዩ ከሆነ ውሸት። ስለዚህ ኮንቴንት ክሪኤተር ሲሆኑ ለሽቀላ ፊት ለፊት ላይ ሞቅ ያለ ነገር ወይ እንደነሱ ባረገኝ ወይ እንደሱ ተብሎ ይባላል። ውሸት። ለመገዳደል የሚፈላለጉ ሰዎች ለብር ሲሆን ለቢዝነስ ሲሆን አንድ ላይ ይሰራሉ። ሰው ስለዚህ ፍቅር በቲክታክ አይደለም ሆኖ ያውቅም። ፍቅር በዩቲዩብ አይደለም። ፍቅር ቤት ውስጥ የሚደረግ ላይፍ ነው። ቢሆንም እንደ ሌሎቹ አሳዩ። አሁን ለምሳሌ አሜሪካን ሀገር የታወቁ በጣም እንደዚህ ክሬት ያደረጉ ካፕሎች ማለት ነው ጸባቸውን ያሳያሉ፣ ችግራቸውን ያሳያሉ። እንዳለ በቃ የወደቁበትን የተነሱበትን ቺት ያደረጉትን በሙሉ ያሳያሉ። ግን አይ በሌላው ደረጃም ባናየው በሀበሻ አልተለመደ ውሸት። ሀበሻ በዛ ደረጃ አፈቀርኩሽ የሚል ወንድ ወደፊትም አይፈጠርም። አይደለም አሁን ባህላችን አይደለም አለመ እንዲያው ሞር ያስለመደች ሚስቴ ናት እንጂ እኔ አላቢው ጅኒ ቆለት ብዙ እምል ሰው አለ አደው የኛ ነገር አይደለም። እውነቱን ነው የምልሽ። ስለዚህ በሀበሻ ወይ ፍቅርዬ ወይ ምናምን ምናምን እየተባለ የሚባለው ይህ ውሸት ላይ ማስመሰል ነው እና ኮንቴንት ክሬተር ስለሚያደርጉ ሌሎችን ለማስቀናት የማይኖሩትን ህይወት አንብበው መጥተው ድራማ የሚሰሩበት እንጂ እውነት አይደለም። አይደለም እያንዳንዱን አምጧቸው ተፋተው አለቁ፣ በሙሉ አለቁ። ስለዚህ ሶሻል ሚዲያ ላይ ይዛችሁ የምትመጡት ፍቅር የእውነተኛ ፍቅር ስላልሆነ ተዉት። ምንም ውሸት ነው። ይህ ነው አልኳችሁ እኮ ሲሰክሩ መጥተው እኔ እንዲያውም በጣም ይገርሙኝ ነበር። ከዚህ በፊት ኤልዳና ያልኩሽ በጣም በፊት ወይኔ እንዴት ደስ ይላሉ ላለው ለካ ቀምቅሞ የሚሰሩትን አላይም። ወይኔ ደስ እንደሚሉ አብረው ከልጆች ከፋሚሊ ጋር ብዬ አንዴ እንዲያውም ፔጄ ላይ አመስገኛቸዋል። ለካ ሲቀመቅሙ እውነተኛ ከለራቸው እየወጣ ይባሉላ። ዮኒ ኖርማል እኮ ነው። አሁን እኔ እነሱ ጋር ያለው ነገር ትክክለኛ ነው። የሆነ ቦታ የሆነ ቦታ ላይ ግን ሞቷል። ስለዚህ እያባበለ የሆነ ሳይዱ እያባበለው ነው ያለው። እውነተኛ ስል ፍቅሩ እውነተኛ ነው እያልኩ አይደለም። የሆነ ሰው የሆነ ሳይዱ እምቃርበ ይሉታል እንዳይሄድ ያንን እኮ ነው እያየን ያለ ነው። በጣም እየተደባደቡ በቴስታውላ ዊጓን ሁላ ውልቃ የምትደባደብ ችግናለ። ስለዚህ አትታለሉ። ሌሎቻችሁም እነግራችሁ ሴቶችም ወንዶች እውነቴን ነው። ለእናንተ የተፈጠረ ሰው አለ፣ ሁሌ አለ።
ብቸኝነትን የመሰለ ነገር ደግሞ የለም። በቃ ብቻችሁን መኖር ይቻላል። በቃ እኔ አሁን ሁሉም ሰው ለሪሌሽንሽፕ ብቁ ነው። አንዳንድ ሰው መልካም እናት መሆን ትችላለች፣ መልካም ፍቅረኛ መሆን አትችልም። አንዳንዱ መልካም አባት መሆን ይችላል፣ መልካም ፍቅረኛ መሆን አይችልም። አንዳንዱ ደግሞ ለብቻው ከፈሱ የተጣላ ሰው አለ፣ እንዲሁ የማይመቸው ፐርፌክሽኒስት የሆኑ ሰዎች አሉ። ፐርፌክሽኒስት ሚኒንግ እነሱ ባሉት መንገድ በቃ እያንዳንዷን ነገር የሚከታተሉ ሰዎች አሉ። ፎልት ፋይንደርስ የሆኑ ሰዎች አሉ። እንዴት መሆን የሚከታተሉ በቃ በወንድም በሴትም አሉ እንደዚህ አይነት ሰዎች። እነዚህ አይነት ሰዎች ለብቻቸው ነው መኖር ያለባቸው። ማንም አያስደስታል። አንቺ እንደዛ ነች፣ በቃ እንደሱ ከሆንሽ አንቺ ለብቻሽ ኑሪ፣ አያስደስትሽ። ፎልት ፋይንደር ማለት በቃ ይሄ ይስተካከል፣ ይሄ ይስተካከል፣ እኔ አሁን በምናምን አለው መሰለሽ ሁሌ የምለዋለሁ፣ እኔና ሚስቴ የምንነጋገርበት ነገር ዲል ብሬከር ከሆነ ብቻ ነው። በእኔና በእሷ ህይወት ውስጥ የሚገባ ነገር ብቻ ከሆነ፣ ከዛ ውጭ መስማጠጥ ነው መስማየጠጥ ነው። የኔና የእሷን ህይወት ብቻ ኢንቮልቭ የሚያደርግ ነገር ከሆነ ዊገረቶ ከባህል። ከዛ ውጭ አይሞቀኝ አይበርደኝ፣ አይሞቀኝ አይበርዳል። ያንን ነው ብዙ ጊዜ የማደርገው እና መሆን ያለበት የኔ ችግር ማለት ነው። አሁን ሁሉም ፐርፌክሽን ያልኩ ብቻ ሳይሆን ምን ላይ አተኩራለሁ መሰለኝ? ልብስ ላይ ልብስ አሴን ልጅ ትወዳለች እኮ እንዳልኩሽ። አሁን እኔ ፕሮቶኮል፣ በአጠቃላይ ፕሮቶኮል ንግግር፣ እሱ እኮ ጥሩ ነገር ነው፣ መጥፎ ነገር አይደለም። የኔ ፍቅር የሚሄደው ከዛ ነው። እሱ መጥፎ ነገር አይደለም። ሴቶች አሁን ለምሳሌ የኔ ሚስት እንዳልኩ ቦርሳ ትወዳለች። የቦርሳ አለን እኮ አይደለም ሰውየው ላይ እሱ አንቺ ባልሽው መንገድ ነው መልበስ ያለበት። ምን እናቱ ነሽ ምታለብሽ? ይሄ ባህሪ አሁን ራሱ ሁሌ ሳስበው የሚያጋጥመኝ የሆነ ጋርቤጅ ወይ ጋዴም አይደለም ሁሉ እሱ ይከብዳል። እሱ ይከብደኛል። ለምሳሌ እሱ ይከብዳል። እኔ አሁን ሚስቴ ራሷን ስታይል አይቼ ነው የቀረብኳት። መቼም እኔ አልብሼ አልቀረብኳት። ስለዚህ በሰው ስታይልማ አልገባም። አሁን እንደ ጆዳ ጉቶ አይነት አለባበስ ቢሆን ደም ያፈላል። እሱን ካልሽኝ የአለባበስ ማስተማር አለብሽ። ድሬስ ኮድ ምን አይነት ባህሪ መሰለኝ? አንደኛ ሲጀመር እኔ ጉቶ ነገር አሉ። የመጀመሪያ የልጆቼ ማባት ናቲ ነው በቁንጅና ከምን እንዲሁም ደግሞ በህይወቱ ቆንጆ ነው ምንፈልገው። ግን ቆንጆ እንዲህ ብቻ ማድረግ እኮ አይቻልም፣ ይከብዳል። ችግር እኮ እየተናገርኩ እኮ ነው። ከዛ አለባበስ ላይ ፐርፌክት ቢሆንልኝ በጣም ዘመናዊ አለባበስ ጊዜውን የጠበቀ አንድ። ሁለተኛ ነገር ደግሞ ልምረጥ እላለሁ። ችግር አለ። አሁን ለምሳሌ የኛ ወንዶችም ችግር አለባት። ቅልጥ ባለ ሙቀት ላይ ጉንፋን የሆነውን ሱሪ ልታረግ ትፈልጋለህ። እንደዚህ ነገር አይደረግም። ጨርቅ ሱሪ ያለው ድም ጅንሳ ነው ድም እንደዚህ ነገር ልታረግ እዛ ጋር የሆነ እንትኔ ይነካል። አልወድም። እኔ አሁን በሙቀት የሆነ ካኪ ለብሰ ብትሄድ ይደብረኛል። ከዚህ የኔ ፍቅር ዝቅ እዛ ጋር ዝቅ ግማሽ በግማሽ ያደርጋል። ታዲያ ሳስቡ አፍቃሪ ነኝ ወይስ ምንድን ነኝ ማለት? እንደዚህ ነው እንደ ፍቅር ያዘሽ? ከልብሱ ነው ፍቅር ያዘሽ? ራሴን እኮ እያልኩት እኮ ነው። አሁን እኮ ችግሬን ነው የምናገረው። የኔ ችግር በቃ እዛ ጋር የኔ ፍቅር ግማሽ ይሆናል። ይህ እንደዚህ በዚህ ሰዓት እንደዚህ ይሆናል እና ብዬ የለውም ላናግረው ራሱ ያስጠላል። ምንድን ነው በሽታ ማለት ነው? አይ እሱን እኔ እንዳልኩሽ ለዚህ እኮ ነው ዲል ብሬከር እና ያልሆነ ምለው እሱ ለሚለብሰው አሁን ሚስቴ ለምንለብሰው ነገር ራሷን ከፍታ ምናምን እስካልሄደች ድረስ አንገድ ልትለኝ ነው። በቃ ሚስት አሁን ለምሳሌ የፈለገችውን ትለብሳለች። በቃ እሷን ደስ ካላት ነው የምትለው አንተ ነው አልኩሽ እኮ አሁን ለምሳሌ እያሳየች ምናምን እንድትሄድ ሰውነቷ እየታየ አትለብስም። ሚስት አትለብስም። አንተ ስለማትፈልገው ማለት ነው።
ያ ኖ የእሷን ማንነት አትወድም ሪቪል ማድረግ። ለምንድን ነው ለምን እንደሆነ ታውቂያለሽ? ወንድ ልጅ በሴት ውበት ይሸወዳል። ምን የሆነን መሰለሽ? አሁን ሲንግል ከሆነች ችግር የለብኝም። ማንም ሲንግል ወንድን አትራክት ለማድረግ ምናምን የፈለገችውን ትልበስ። ሰው ካላት ግን የራሷ ሰው ካላት ሌላው እያየ ነገሮች እንዲበለሻሹ ማድረግ አለባት ብዬ አላስብም። ኦኬ ለዚህ 18 ዓመት ይሞላል። ምክንያቱም ድስት ክዳኑን አግኝቷል። ያ ድስት ክዳኑን አያውቅም። ግን በመሀል እንደዚህ ነሽ ብትለኝ ከጋር ለመሰለሽ አይ አለባበስ ወሰደ አልኖርም ከአንተ ጋር 18 ዓመት በፊት እንደዚህ አይነት ባል መጥቶ ጂጂ ይህን አታርጊ ለልብስ ቢለኝ ይህን አታርጊ ሳይሆን አሁን ለምሳሌ የኔ አይደለም ሚስቴ ልጄ እምብርት እያሳየች አትሄድም። ፎሁ ሰማሽ? እኔ አሁን ልጄ እንኳን ሚስቴ ልጄ አሁን ያንግናል። አሁን እምብርት እያሳዩ የሚሄዱበት ዘመን ነው። ሴቶቹ ልጄ አታሳዩም እምብርት። አዎ እንደዛ ነው የምልህ። ገባሽ? ለምን ክላሷ እንዲት አሁን ለምሳሌ እኮ ሂጃብ አድርገው የሚያምሩ ሴቶች አሉ። የግድ ልብሱ ኖ እያልኩሽ አይደለም። አንዳንዶቹ ሂጃብ ለብሰው ከተመናቀሩት የበለጠ አምረው የሚታዩ ሴቶች አሉ። በተወሰነ መልኩ ሲሆን ደስ ይላል። ኤክስትሪምሊ ከወጣ ግን ነገሮች ይበላሻሉ። ለምን ሰው የሚያይሽ አስተያየት፣ ወንዶቹ የሚያዩት አስተያየት የተለየ። ስለዚህ ያንን ማየት ለምሳሌ ምን አለ መሰለህ በእኛ ሀገር ምናምን ራሱ ፋሽን ሆኖናል። ለምሳሌ እንደዚህ ታፕ ትለብሳለህ፣ እንደዚህ አይነት ነገሮች ሌገንሶች ምናምን ትለብሳለህ። እስ ኖርማል ነው። በግድ በጉልበት ኖርማል እናድርገው የተለየ ኖርማል ግን አይደለም። ግን ፋሽን ነው። ምን ችግር አለ? ፋሽን ስለሆነ ብቻ አይደለም እያልኩሽ ያለው። ምን መሰለሽ ፕሪቪል የሚያደርግ ብዙ ጊዜ የራሳቸውን የሚያሳዩ ሰዎች ኢንቴንሽናቸው ምንድን ነው ነው ፍላጎታቸው ፋሽን መሆን ሳይሆን ኢንቴንሽኑ ምንድን ነው? አሁን ለምሳሌ በሌሎች ነው ማውራ ሽንብርት ማሳየት እምብርትሽ ያምራል ለመባል ነው ፎዋት ብዬ ነው የማስበው። ፋሽን ስለሆነ ከዛ ላይ ደግሞ ሪላክስ ያደርጋል። ቀለል በነገራችን ላይ ብትለብሰው አንተ ሴት ብትሆን ሳይሆን እንደዚህ አይነት ልብስ ትለብስ ነው መርጧ ነው። ሲምፕል ውስጥ ቀለል ይላል። ከዛ እኔ ለራሴ ነው ሼፕ የሚያምር ለራሴ ለማንም ሰው አይዶን ለማንም ሰው አለ ተመራጭም ያደርገኛል ብዬ አምናለሁ። ምክንያቱም አንድ እንደ ድሮ ጂጂ 100 ኪሎ ከሆነች ሴት አሁን ለምሳሌ እኔ እንደዚህ ነው ይችላል እና አለ ግን ለውጥ ኖሮ ያንን ነገር ሙሉ በሙሉ መታየት አለበት ብለሽ ነው ምጣም? ሙሉ ለሙሉ እያልኩ አይደለም። ሙሉ ለሙሉ ሳይሆን አሁን ሌገንሶች አሉ ረጅም ከዚህ ታይቶች አሉ ረጅም ስፖርት ልብሶች፣ እነዚህ ታፖች ደግሞ አሉ። ታፖች ቀላል ናቸው፣ ሲምፕል ናቸው። ዋጋቸውን ብዙ አለ። የቀለለው ቆይ ልጠይቅሽ፣ የቀለለው እምብርት ስለሚያሳይ ነው ቀለል ያለው? እምብርት ሳያሳይ መሆን አይችልም። አይችልም ልብሶች እኔ በበኩሌ ቆንጆ ሴት አንድ ሴት ቆንጆ ቦዲ ካላት ኦኬ። እኔ አሁን አንተ እንትን እያልኩ አይደለም። ገባኝ። እኔ እኮ አንደርስታንድ አደርጋለሁ። ሳላርቅ ቀርቼ አትፈልግም ማለት እንዳንተ ናት። እኔ ግን ባሌ ገባኝ። የተለያየ ሀሳብን እኔ ሪስፔክት አደርጋለሁ። አንቺ አሁን የአንቺ አለባበስ እንደዚ አይነት ነገሮች ትወጃለች። ለምን ከዛ በፊት ኢንጆ አላረግሽውም? አሁን ኢንጆ እያረግሽ ያደርጋለሁ። ምን ድሮ አይተሃል ፌስቡክ ላይ ራቁታል። እኔ ራቁታል ፌስቡክ ላይ ራቁት ዛሬ 2011 ሴ በታፕ ብቻ ስፖርት ለዚያም የኢትዮጵያ ስፖርት ላይ የአውሮፓ የኢትዮጵያ ስፖርት ላይ አለ ፌስቡክ ላይ ሳይቃጠል መለጠፍ ይቻላል። አለ እኔ ድሮ እንደዛ ነው ለብስ አገር ቤት እንኳን እንደዛ ለብስ ነው የሚለው በጣም ከምወደው ነገር ልብስ ላይ አይከለክለኝም። ታፕታፕ እያደረጋችሁ ቤተሰብ አንደኛ እሱ ልብስ ስለሆነ ልብስ ስለሚሰራ ልብስ ላይ ችግር የለም። በዛ ዘመን ያንን ደፍረሽ ለበሽው? እኔ በጣም እዚህ ጋር ነው ለብሱ እንደዚህ ያለ ኢትዮጵያ አጭር ቀሚስ ነው። በዘመነ ግብዳነት ተለብሷል እሱ ድሮ ግብዳው ሳይመጣ በመሀል ግብዳው መጥቶ እራሱ ማን ከለከለኝ? ለብስ ነበር። ትዝ ይለኝ? አይ ትዝ አይለኝ።
አጭር ቀሚስ ኖ አጭር በጣም አትለብሽ። እኔ አጭር ቀሚስ የምለብሰው ግብዲያ። እኔ ረጅም ቀሚስ የለኝም፣ አጭር ነው የምለብሰው ግብዲያ ሆነ። እኔ አላስታውስም። አይገርምም? የለኝም እንጂ እዚህ ጋር ምናምን የተወሰነ የተከፈተ አስታውሳለሁ። የሚያሳይ በሙሉ ነው የምለብሰው። አትሊስት ወገቤ ቦርጬ ቢከለክለኝ እንኳን ጡት እንደዚህ ካልታየ ቦርጭንማ ትሞች ያለሽ እንጂ አታሳይም ነበር። አስታውሳለሁ። አሁን ያሳያሉ እስከነ ቦርጫ ለዛ ምን የምሰርብኝ ነበር እንጣጣ ነበር እስከነ ቦርጫ። የዛኔማ ሞላ ያልሽ ነበር። የዛኔማ ለመለክለት ታመጪ ነበር። እግዚአብሔር ነው። እኔ የዛኔማ ጠብስ ነበር። ስንት ብር እንደሰራው እኔ የማውቀው የዛሬን አድርገዎች ሾቴ ነበርሽ። አሁንም ቆይ እስኪ አሁን በምን እንከራከር? አሁን ለምን መሰለች ኢቨን የበፊት ፊትሽንና የአሁኑን እውነት ለመናገር እዚህ ጋር እኮ ድም ትላለች። በፊት አሁን ወፍ የለም ሙልት ያለ ነበር። በእውነቱ ነው መለች። እሱን ያየሁት መቼ እንደሆነ ታውቃለህ? አይቼው የድሮ ፎቶዎች የድሮ ቪዲዮዎችሽን ተቆርጦ ደርሶን የትግሬ እና አሁን ሳመሳስለው በጣም እውነት ለመናገር አሁን ያለሽበት የምትደሰችበት ይመስለኛል። በደንብ እንጆይ የምታረጊ ይመስልሃል እንጂ እኔ በሁለቱም ጊዜ ችግር አልነበርኩም። በውፍረቴም ጊዜ ለሰው ይችን ያ ማየት ይህ ነበር እንጂ ተሸነቃቅቄ ነው የምመጣው። ለማየት ያብቃችሁ። ታያላችሁ። ተሸነቃቅቄ እመጣለሁ። ይወጣል፣ ሁሉ ነገር ይወጣል። አይነት ባህሪ ያለ መሰለ። በጣም ደስ ከሚለኝ ባህሪ በምንም ነገር በሰውነት ያለ በሰውነት በተለይ እኔ ሊያሳፍረኝ የምችለው አስተሳሰብ ነው ብዬ ነው። አሁን የሚያሳፍሩ ስራዎች ይኖራሉ። ገባ ከተናገርኳቸው ለምሳሌ አይመጥንም ለሰው በራሴ ያለኝ ነገር። እኔ ወፍራም ኘት እዚህ ላይ ግብፅ የሰደብከኝ ዋና ውስጥ ሆኜ ዶልፊን ምናምን ያልኩ ምን አክዬ በዋና ልብስ ማለት አይደለም አሁን ማለት ነው። እሱማ ጥብስ ነበር። አስበው። እኔ ችግር የለብኝ እሱን አረሳ። በምን በናቹራል የሆነ ነገር ችግር የለብኝ። ለመሰለ እሱማ ተልሰሻል። ቀላል አትፍሩ ወፍራሞች። ደግሞ የሚያስቀኝ ይልኩልኛል ለጥብስ እንዲያመች አድርገው ከሽለው ነው የሚልኩልኝ። አሁን ደግሞ ከሰሞኑን የሆነ ነገር አደረግና ትልሰኛለህ ማለት ነው። አረ ከአንቺን መራስማ ደከመኝ ተውኩ። አሁን አዲስ ገቢዎች አሉ፣ አዲስ ተመዝጋቢዎች አሉ። ከጉቺ ጋር ተታረቃቸዋል። የጉቺ ግን ላስላስ ሳይሆን የእውነት ነው መሰለኝ የተናደድኩበት አይደል? ተታርቃቸዋል። አዎ፣ ምክንያቱም የተጣላንበት የነበረው እውነት ለመናገር ማከብራለች ነበር። እውነት ለመናገር በሰው ገብቶ የሚናገረኝ ሰው አልወድም እና አይ ቲንክ ሚስ አንደርስታንድ ተደራረገ። ግን ሺ አንደርስቱድ። አንዳንድ ሰው እኮ የሚያስተውል ሰው አንደርስታንድ ያደርጋል። ገባሽ? አስተዋይ መሆኗን አየሁት። ለዛም ነው ገባሽ? እኔ አሁን ለምሳሌ በሰው ፊት አይመለከተኝም። ለምን ሆን ታውቃለህ? በጣም ያደነቅኳት ያከበርኳት ሁሉም እኔ እናንተን ሰድቦ ነው እዚህ ላይ መጣ። ሁሉም እስኪ አንዷ ቃል እናንተን ሳይናገር ታዋቂ ሆነ። አረ ወፍ ከየት ያመጡታል? ዘሀበሻ አንተን ተናግሮ እኔን ተናግሮ ነው ድሮ ለዛ ዜና ሳይሰራበት ሁሉንም ተናግሮ አምቶ ሰድቦ ነው እዚህ ጋር የደረሰው። ዘሀበሻ አርቲስቶችን አምቶ ፖለቲከኞቹ ጋር የመጣ በኋላ ይቺ ልጅ ግን እኔ እውነት ሬስፔክት ነገ እንኳን የሆነ ነገር ብትናገረኝ ነው እምልበት። ለምን የፈለገ የፖለቲካ አመለካከት ልዩነት ቢኖረን መታወቅ ብትፈልግ መናገር የምትችል ቆንጆ ምላሳት በጣም ማቹር ሊሆነች ልጅ ናት። ትችል ነበር ግን ሬስፔክት እኔ ለዛ ነው እኔም ገባሽ። ደግሞ ምንድነው አንድ ነገር ያከበርኩላ ቤተሰብ ጋር አልሄደችም፣ ማንም ጋር አልሄደችም። እኔ ጋር ትንሽ ተባባለች። እኔም ዙሩን አከረርኩ እና ሌሎቹ ግን የማልፈልጋቸው በውስጥ ይመጣል። ግን ምን እንዳልኳት ጠይቃት ገብቷ ለራሷ ቢሆን ያልኳት ተራሰው አያነሳ እውነት ነው።
አንቺን እየጠበቀው ነገር ጥሩ ነገር ስላለ ስላበላሸሽ ይሆናል ያነሳው እንጂ እስቲ ስታስብኛል ማንንም ስለማለም እናወራለን እንደው ግዴታ ካልሆነ በስተቀርና የአሪፍ ልጅ እና በቃ አሁን ሳስበው በቀላሉ መፈታት የሚችል ጉዳይ ነበር። ሌሎቹ መጥተው ያቃልጣሉ። የራሳቸውን ጸብ ስላልቻሉ ሮጠው እሷ ቤት ሄደው ያማሉ። ሮጠው እሷ ቤት ሄዳሉ። አየሁት ሳይ ሮጠው ይገባሉ እና ያ ድክመት ያላቸው ሰዎች አይቻለሁ። እና አሁን አሜሪካ ያሉትን በእንግሊዝኛ ካልሆነ አልምላሉት አኬንዱ ገነማ ያው እዚህ ስለምንኖር እነሱ በእንግሊዝኛ መጥተው ዲስከስ ያድርጉኝ፣ እኔም ላውራቸው ቢግ ውሪ አይሞክሯል። በቃ ክሴን አንስቻል። በእንግሊዝኛ ሲያወሩኝ እመልሳለሁ፣ ለአማርኛቸው አልመልስም። ለሰበናፕ እና ለእንቁርቲ በእንግሊዝኛ ካልሆነ